እኔ ደህና ነኝ፣ እግዚአብሔር ይመስገን። ምንም እንኳን በሽታዬ ባይታወቅም አሁን ላይ ደህና ነኝ። ግን እግዚአብሔር ይመስገን ደህና ሆኜ ከዚህ እንደምወጣም እርግጠኛ ነኝ በፈጣሪ ስለምተማመን እና ማንም እንዲጨነቅ አልፈልግም። ሁላችሁም በቃ በጸሎታችሁ አግዙኝ፣ ምናምን አትጨነቁ። ያው እግዚአብሔር የፈቀደው ነው የሚሆነው ሁሉም ነገር፣ እግዚአብሔር ያለው ነው የሚሆነው ምናምን። እግዚአብሔር ከረዳኝ እወጣለሁ፣ ቀላሉን ያርግልኝ። እናንተም በያላችሁበት እህት ወንድሞቼ ሁላችሁም ጸሎት አድርጉልኝ። ሰላም እንዴት ናችሁ ፋሚሊ? ያው ሰሞኑን ትንሽ ጠፍተናል። ያው ሚኪ እያመመው ምናምን ስለነበር ነው እየነሰረው ምናምን ነበር ሰሞኑን እና ግን ያን ያክል የከፋ ደረጃ ይደርሳል ብለን አላሰብንም ነበር። ያው ትላንት አሞት በጣም አሞት ሆስፒታል ገብቶ ዛሬ ነው የሰማሁት። በጣም ደንግጬ ነው የመጣሁት እና ማለት ፍርሃት ላይም ስላለው ነው መሰለኝ በቃ ማውራትም ራሱ እየከበደኝ ነው። እና ፋሚሊ ሁላችሁም በጸሎታችሁ አግዙ እና እሺ ካለ እንዲያወራችሁ ታወራችኋለን። እሺ ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ደህና ነኝ። አሁን እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን ደህና ነኝ። ያው ማለት ያው ይሄንን ነገር ባልጠብቀውም እንዲሆናለሁ ብዬ ባላስብም ማለት እንደዚህ እስከ መተኛት ድረስ ያደርሰኛል ብዬ አላሰብኩኝም ነበረ። ግን ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ያው ምን ጊዜም ቢሆን ምንም ነገር ሲፈጠር እግዚአብሔር ማመስገን ነው የሚሻለው እና ብናማርረው ምንም ነገር አናመጣም። ያው ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ ላይ እንደዚህ አልጋ ላይ ተኛለሁ ብዬ አላሰብኩኝም ነበር። እንደማንኛውም ሰው ስቅጫወት ነበረ፣ ስራዬንም እየሰራው ነበረ። ነገር ግን ሰሞኑን ትንሽ ነስር እየነሰረኝ ነበር ምናምን ነገርና ያ ነስር እዚህ ደርሳል ብዬ አላሰብኩኝም ነበረ። እንደዚህ ሆናለሁ ብዬም አላሰብኩኝም ነበረ። ግን የፈጣሪ ፍቃዱንና ያው እዚህ አልጋ ላይ ዛሬ አንድ ቀን ሆነኝ ከተኛውና ትላንትና ነው የተኛሁት። ማማረር አልፈልግም፣ ፈጣሪን ማማረር አልፈልግም። ያው ከቻላችሁ በጸሎታችሁ አግዙኝ። በሽታዬ ምን እንደሆነም አላወኩኝም እስካሁን ድረስ፣ ዶክተሩ ምንም አላለኝም። ቀላሉን ያርግልህ በሉኝ። በጸሎታችሁ አስቡኝ፣ በጸሎታችሁ አግዙኝ። ለምን ይሄ ሆነ፣ ለምን የተፈጠረብኝ አይደለም። ማማረርም አልፈልግም ምናምን በቃ ያው ያኔ ይሄ ነገር ከመፈጠሩ በፊት ማስበው ይሄን አልነበረም። ማስበው እንደዚህ ይታመማለሁ ሚኪ እንደዚህ ይሆናል ብሎ የሚያስብ ማንም የለም። ማለት እንደዚህ ይሄ ነገር ይፈጠራል በቃ እንደዚህ ተኛለሁ ብዬ አላሰብኩኝም ነበረ። ግን ያው እኛ ባሰብነው ሳይሆን ፈጣሪ ባሰበው ነው ሁሉም ነገር የሚሄደውና እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ሌላ ምንም መናገር ምናምን አልችልም፣ ሌላ ምንም ማማረርም አልችልም። ያው እኛ የሰው ልጆች ስንባል እንትን ነው ምን ሁሌ ማለት ለመለወጥ ምናምን በቃ እኔ ይሄንን ነው ማስበው ምናምን መስራት ስራዬን ነው ማስበው ምናምን ነገር ፈጣሪንም እንትን እለዋለሁ ምናምን የሆነ ነገር ሳይሳካልን ስንቀር ለምን እንላለን ምናምን ነገር። ግን ከጤና የሚበልጥ ምንም ነገር የለም። እሱንም ተረድቻለሁ። ማለት ስትኖሩ ነው፣ በህይወት ስትኖሩ ነው ምንም ነገር የሚቀድመው። በዚያው አጋጣሚ ሁላችሁንም ማለት የምፈልገው በቃ ለጤናችሁ ዋጋ ስጡ፣ ሁላችሁም ማለት ነው። ሁሉም ሰው መስጠት ያለበት ነገር ቢኖር እሱ ነው። በቃ ሁሉም ሰው በያለበት የራሱን ጤና ሊጠብቅ ይገባል። ሁሉም ሰው ሁላችሁም መጀመሪያ ለራሳችሁ ቅድሚያ ስጡ። መናገር የምችለው ይሄንን ብቻ ነው። ማለት በቃ ጤነኛ መሆን ይቀድማል። ሁሉም ነገር ትርፍ ነገር ነው። ማለት ጤንነት ሲኖር ነው ምንም ነገር ማድረግ የምንችለው፣ ምንም መስራት መንቀሳቀስም የምንችለው ጤነኛ ስንሆን ነውና እባካችሁ ለጤንነታችሁ ዋጋ ስጡ። በቃ እግዚአብሔርን ከምሬ ነው ሁላችሁንም ይሄን ነገር እምላችሁ። የሰው ልጅ አይታመም ማለት ስትታመሙ ነው ሁሉንም ነገር የምታውቁት፣ ያላችሁበትንም ነገር የምታውቁት ምናምን ነገር። እዚህ አልጋ ላይ ስትተኙ ምን ያክል ስሜት እንደሚሰማችሁ አይገባችሁም። ማለት እዚህ አልጋ ላይ ካልሆናችሁ የኔ ስሜት ሊገባችሁ አይችልም።
ምንም ነገር ተራ ይሆንባችኋል። ምድር ላይ ያለ ነገር በሙሉ ተራ ነው የሚሆንባችሁ። እኔ ያለሁበት ቦታ ላይ ስትሆኑ ምንም ነገር ተራ ነው የሚሆንባችሁ። በቃ የሚያሳስባችሁ ጤንነታችሁና ጤንነታችሁ ብቻ ነው። ሌላ ነገር አያሳስባችሁ። ከጤንነታችሁ ውጪ ምንም ነገር አታስቡም። ምን አለ በዚህ ሰዓት ጤነኛ ብሆን ኖሮ፣ ምን አለ እንደዚህ ባይሆን ኖሮ፣ ጤነኛ ብሆን እኮ እንዲያደርግ ነበር ነው የምትሉት። ግን በህይወት ሳለን እኛ ጤንነታችን ጤነኛ ሙሉ ጤነኛ ሆነን ግን እናማረዋለን። ፈጣሪ ለምን ይሄ አልሆነልኝም፣ ለምን ይሄ አልተሳካልኝም ምናምን ነው የምንለውና ቢገባን ትልቁ ሀብታችን ጤንነታችን ነው። በቃ እኛ የሰው ልጆች መረዳት ያቃተንና የማናመሰግንበትም ምክንያት ያ ይመስለኛል። ምናልባት ይሄ ምን ያክል ዋጋ እንዳለው ብንረዳ ኑሮ ጤንነታችን ማማረር አናማረርም ነበረ፣ ለማማረር አንቸኩልም ነበረ። ምንም ነገር ቀሪ ነው ምድር ላይ ምንም ነገር ማለት ነው። ምንም ነገር እናንተ ስትኖሩ ነው የሚቀጥለው። ምንም ነገር ብቻ ያው አታስቡ፣ ስለኔ ብዙም አትጨነቁ ምናምን። እግዚአብሔር ይመስገን በጣም ደህና ነኝ። አሁን ከፈጣሪ ጋር ደግሞ ከዚህ እወጣለሁ ብዬ አስባለሁ። እግዚአብሔር ከረዳኝ እወጣለሁ። ቀላሉን ያርግልኝ። እናንተም በያላችሁበት እህት ወንድሞቼ ሁላችሁም ጸሎት አድርጉልኝ የቻላችሁትን ያክል። የምትያቸው ነገር ካለ መርፌው ነው መሰለኝ እየተዘጠዘኝ ነው ትንሽ። አንቺ ግን ዛሬ ምንድን ነው ለሶስተኛ ጊዜ ነው እየተመላለሰች ያለችው። እና ቤተሰቦች በዚህ አጋጣሚ ማለት እነዚህ የልብ ሰው ይስጣችሁ። ማለት እኔ እንደዚህ ሆኜ እሷ እንደዚህ ማለት ለእኔ እየሆነችልኝ ያለውን ነገር ብታዩት ማለት ደስ ይለኝ ነበረ። ማለት አጠገቤ ያለችው እሷና የተወሰኑ ጓደኞቼ ናቸው። ስለ አንቺ ምንም መናገር አልችልም። ምንም ማለት ነው። እና እየተሯሯጠችልኝ ያለችውም እሷ ነች። እንደምታዩት አጠገቤ ነች። ከጠዋት ጀምሮ እዚሁ ነው ያለችው። ምግብ ራሱ አሁን ነው በግድ ትንሽ ብያት ነው ተቆጥቻት እንጂ ከኔ ካጠገቤ ብትለየኝ አትፈልግም ምናምን ነገር። እግዚአብሔር ውለታሽን ይክፈለው። ሌላ ምንም አልልሽ። ምንም ያው ላንቺ ቃል የለኝም። ሌላ ምንም የምልሽ ነገርም የለም። አንተ ደህና መሆንህ ነው። ማርያም ጨንቆኛል። ያው ፋሚሊም እንዲያውቁት ስለፈለግኩኝ ነው ቪዲዮ ምን እንስራ ምናምን ብዬ እንትን ያልኩት። ያው ይገባኛል፣ እሱማ ይገባኛል። እነሱ ማወቅ አለባቸው ምናምን። ግን ያው ማንም ሰው መጨነቅም ምናምን ደግሞ የለበትም። እንዲጨነቁም አልፈልግም እኔ። እንጃ እንደዚህ የከፋ ደረጃ ላይ ይደርሳል ብዬ ስላሰብኩኝ ነው መሰለኝ እስካሁን ድንጋጤ አልለቀቀኝም። ማለት በቃ ቀላል አድርገን ነበር ያየነው እኮ ነስሩ ምናምን ሲነስር ምናምን ያን ያክል ከባድ አልመሰለኝም ነበር። እኔም ሰሞኑን እየነሰረኝ ተደጋጋሚ እየነሰረኝ ነበር፣ ሌሊት ላይ የሚነስረኝ ነበር ምናምን። ግን እዚህ ደረጃ ይደርሳል ብዬ አላሰብኩኝም ነበረ። ግን ያው አጋጣሚ ሆኖ ትናንትና ትልቅ ነገር ተፈጠረና ወደ ሆስፒታል ገባሁ። ግን ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ያውቃል ብቻ። አሁን እኮ ደህና ነኝ። ቅድም እኮ እግዚአብሔር ይመስገን አሁን ደህና ነኝ በጣም። እግዚአብሔር ያውቃል። ከዚህ በላይ ደግሞ ጤነኛ ሆኜ ከቤተሰቦቼም ጋር ስራዎችን ይዤ እመጣለሁ። ለበፊቱ ህይወታችንን እንቀጥላለን ብዬ አስባለሁ። ቤተሰቦች ቪዲዮ እንሰራለን ብዬ አስባለሁ። ይሄ ነገር አልፎ ወደ ነበረው ጤንነቴ ተመልሼ ብዙ ነገሮችን አደርጋለሁ ብዬ አስባለሁ። ብዙ ያቀድኳቸው ነገሮች አሉ ምናምን። ያው እነሱ ነገር ለማሳካት ደግሞ ዋናው ነገር ምንድነው? ጤና ነው። እና ፋሚሊ ያው ማለት ማወቅ ስላለባችሁ ነው ይሄንን ቪዲዮ ማለት የሰራሁት። ስላችሁ እንደዚህ ይሆናል ብዬ አስቤ አላውቅም። ቀላል ነገር ነበር የመሰለኝ።
እንጃ ሲነስረው ምናምን ሳይ ምናምን ቀላል ነበር ይመስለኝ። ብቻ ሁላችሁም ጸሎት አድርጉልን ተሽሎት ወደ ነበረበት ጤና እንዲመለስ። በሽታው ምን እንደሆነ አልነገሩንም እስካሁን። ዶክተሮች ጠይቄ ነበር ምናምን እስካሁን አልነገሩንም። ግን ደህና ይሆናል። እንጃ ከዚህ በላይ ምንም ማለት አልችልም። በቃ እስካሁን ድንጋጤ ላይ ነኝ። አልፈራም ነገን እንዳምናው አንተ አለህና በፍቅር ከፍ ያደረከኝ እንደ ደመና ንጉሥ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለህና አልፈራም ነገን እንዳምናው አንተ አለህና በፍቅር ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለህና ይመስለኛል ዶክተሩ ላንቺ ነግሮሻል አይደል? የሆንኩትን ምናምን በቃ አልነገረኝም። የምራብ ማርያምን አልነገረኝም። ነግረኝ ለምን እደብቃለሁ? ምናልባት ለእኔ መናገር ሳይፈልጉ ቀርቶ ይሆናል። አንቺ ግን ሳይነግሩሽ አይቀሩም። በቃ ከነገሩሽ ለእኔ ነገር ማንም ሰው አልነገረኝም። አይመስለኝም። የነገሩሽ ነው ይመስለኝ። ይኸው እነሱ ፊት ልጠይቅሽ እባክሽ፣ በእግዚአብሔር በቃ የሆንኩትን ነገር ነገር ማርያምን ከዚህ በላይ መጨነቅ ስለማልፈልግ ነው እኮ። እኔም ባቅ ደስ ይለኝ ነበር። ምን እንደሆነ ብጠይቃቸው ሊነግሩኝ አልቻሉም። የትኛውም ዶክተር ህመሙን ለበሽተኛው ለፔሸንቱ ምናምን እንደማይናገር አውቃለሁ። ለታማሚው አይናገርም ማንኛውም ዶክተር፣ ምክንያቱም ጭንቀት ውስጥ ይገባል ብሎ ያስባል። እባክሽ በቃ እባክሽ ሪና በእግዚአብሔር ለእኔ ብለሽ ንገሪኝ፣ አታስጨንቅኝ። ማለት የሆንኩትን ነገር አውቄው ምናምን ነገር እንትን ብል ይሻለኛል። ለእኔም ማለት የሆንኩትን ነገር በቃ ይሻለኛል። ለምን አልነግረህም? በእርግጠኝነት ይነግርሻል። እኔ ደግሞ እያልኩሽ ያለሁት በእርግጠኝነት ይነግርሻል። ሳይነግርሽ ዝም አይልሽም። ማለት የሆንኩትን ነገር ምናምን ይነግርሻል። ምንም አልነገረኝም። የጠየቁኝ ጥያቄ በቃ በተደጋጋሚ ነስረው ነበር እንዴ ምናምን ብሎ ጠይቁ። እኔ አቅሜ አሁን በጮክ ብሎ ማውራት አቅሙም የለኝም። በቃ እኮ እኔም ጮክ ብለህ እንድታወራ አልፈልግም። እባክሽ የምትወጂኝ ከሆነ ንገሪኝ፣ የምትወጂኝ ከሆነ ንገሪኝ። እኔ የማይሆን ነገር ልንገርህ። የማይሆን ነገር አይደለም እያልኩሽ ያሉት እኮ። እንዴት ሳይነግሩኝ እንዴት እነግርሃለሁ? እሺ አሁን ዶክተሩ መምጣቱ አይቀርም። ሳይመጣ እኔ እሱንም አፋጥጬ መጠየቅ ያልፈለኩትኝ እንደማይነግረኝ ስለማውቅ ነው። በቃ አንዴ ጠየቅኩትኝ ዝም አለኝ፣ ግን ልጨቀጭቀው አልፈለኩኝም። ምክንያቱም አይነግረኝም እኮ። ለእኔም አልነገሩኝም። ጠይቀውኝ ብቻ ነው ተደጋጋሚ እየነሰረው ነበር ወይ ምናምን ብለው ጠየቁኝ። አሁን ምናምን ብዬ በቃ የነበረውን ነገር እንዴት እንደዚህ ሆንኩኝ ያልከኝ ነገሮች ነበር የነገርኳቸው። ከዛም በቃ እሺ ውሳኔውን እነግራችኋለን ብለውኝ በቃ ሌላ ነገር ያሉኝ ነገር የለም። ቢነግሩኝ እኔም ደስ ባለኝ። በእርግጠኝነት ይነግሩሻል። የምር ማርያምን አልነግሩኝም። ኧረ በእግዚአብሔር ለምን እምላለሁ? እኔ በእርግጠኝነት አሳምኝ ብሎ እንትን እንዳለሽ እርግጠኛ ነኝ። እንዳትነግሪ ብሎ አስብሎ ነው ሊነግርሽ የሚችለው በእርግጠኝነት። አንቺ ትደብቅኛለሽ? እሺ እየደበቅኩ አይደለም። ለምን ትደብቅ? ባቅ እንኳን ከአንተ በላይ እኔ ደስ ይለኛል። እንዴ በዚህ ሰዓት ላይ እኔ ህመምህን አውቄ እንትን ብነግርህም ወይም ባጽናና ደስ ይለኛል። አላወቅኩም ለራሴ። ምን አለበት እኔ የሆንኩትን ነገር ባውቀው ብትነግሪኝ ምን አለበት? መተንፈስ እያቃተኝ ነው። በእግዚአብሔር በቃ እያፈነኝ ነው። ንገሪኝ። እኔ ምንም የማውቀው ነገር የለም ሪና፣ በእግዚአብሔር በቃ እኔ አቅም የለኝም። ቢያንስ የሆንኩትን ነገር ልወቀውና ልዘጋጅበት። ገብቶሻል? የከፋም ነገር ከሆነ የሆንኩትን ነገር ልወቀውና ልዘጋጅበት። ከዚህ በላይ አልጨቀጭቅሽም። ምን ያንቺን አቅሙም የለኝም ከአንቺ ጋር የምከራከርበት ምንም አቅም የለኝም። ምንም እንድትይኝ የምፈልገውን ነገር ማታውቂያለሽ። በቃ ዶክተሩ ያለሽን ነገር ምናምን እንድትነግሪኝ እፈልጋለሁ። ለእኔ ምንም አውቀው ነገር የለም። ህመሜን እንድትነግሪኝ እፈልጋለሁ። ያለ ምንም ህመም እንደዚህ አንድ ቀን ይተኛ ብሎ አደርኩኝ። ዛሬ ሁለተኛ ቀን ነው።
የሆነ ኬዝ ባይኖርብኝ እንደዚህ አልሆንም ነበረ እያልኩሽ ያለሁት ነገር ይሄንን ነው እኮ። ለምን እኔ ይነግሩኛል? ለምን ለኔ ይነግሩኛል? ትነግረዋለች ብሎ ስለሚያስቡ ላይነግሩኝ ይችላሉ። ችግር የለውም አትንገሪኝ። እኔ ችግር የለውም እንትናም ሲመጣ ወይ ጠይቀዋል፣ ለሱም ይነግረዋል። በእርግጠኝነት ከሁለት አንዳችሁ ለአንዳችሁ ይነግራችኋል በእርግጠኝነት። ለማንም አልተናገሩም። በዚህ ሰዓት ላይ ለማንም ውጤቱን አላሳወቁም። እንዴት ነው የማያሳውቁት? ገና ምርመራ ላይም ሊሆን ይችላል እኮ። ዛሬም እንድታደረ የፈለጉት ለዛ ይሆናል። ምርመራ ላይ ብቻ አይደሉም። ምርመራ ላይ አንድ ቀን ሙሉ እኮ ለምርመራ በቂ ነው አይደል እንዴ? አንድ ቀን እኮ ለምርመራ በቂ ነው አይደል? አንድ ቀን ለምርመራ በቂ ነው። እየደበቅሽኝ እንደሆነ እኮ ውስጥ እየታወቀኝ ነው። እመቤቴን ምንም አውቀው ነገር የለም። ለምን ዋሽቼ ይምላሉ? ጠይቄያቸዋለሁ ተደጋጋሚ ጊዜ፣ ግን ምንም በቃ ሊነግሩኝ አልቻሉም። በቃ ከዚህ በላይ እንድጨቃጨቅሽ እያደረግሽኝ ነው። በቃ ይሆናል አይደል? በጣም እንድንጨቃጨቅ ራሴን እያመመኝ ነው። ራሴን በጣም እያመመኝ ነው። እንዳያመህ በቃ ይሄን ነገር እንደረሳውና እንዳያመኝ የምትፈልጊ ከሆነ እባክሽ ንገሪኝ። እባክሽ ልለምንሽ፣ በእግዚአብሔር በቃ በእግዚአብሔር ልለምንሽ፣ በእግዚአብሔር ተኝቼ ነው እየለመንኩሽ ያለሁት አይደል? ኩሽኔ ምን ላድርግ? በእግዚአብሔር ፈጥሬ ላወራ ነው እንዴት ፈልገው? ምንም አውቀው ነገር የለም። በቃ አንተም እንዳያመህ በቃ ትንሽ እረፍት አድርግ። ቻው በላችሁ ቤተሰቦች፣ ቻው በላችሁና ጊዜ ሲሻለ በደንብ እናወራቸዋለን። የሚሻለኝ አይነት ቢሆንማ እኮ ትነግሩኝ ነበር፣ ህመሜንም ትነግሩኝ ነበር አይደል? ለኔ የታመምኩትን ነገር ለምን ትደብቅኛለሽ? ማርያምን አላውቅም። እኔ ባቅ ኑሮ ለምን አልነግርህም? እርግጠኛ ነኝ ደግሞ የከፋ ነገር አይደለም፣ ቀላል ነገር ነው። እናቴም መታ ነበር። እናቴም ይሄንን መልስ ነው ያለችኝ። አሁን የወጣቸው የተሸጣል። አሁን ስትመለስም እኔ እሷን እንዳንቺ ከማስጨንቃት ተጨንቃለች። ፊቷን አይቼዋለሁ። እሷን ከማስጨንቃት አንቺን ላስጨንቅሽ ብዬ ነው አንቺን እየጠየቅኩሽ ያለው። ለማንም አልተናገሩም። እንትን በቃ አላውቅም። ምርመራ ላይ ሊሆን ይችላል ምናምን አላውቅም። ለማንም ማንም አያውቅም። እዚህ ያለው ሰው እንዴት ነው የማያውቀው? አላውቅም። አልነገሩንም። ምን እንደሆን ካልነገሩንም በቃ ጠየቁን፣ የተፈጠረውን ተናገሩን። በቃ በእርግጠኝነት የሆነ ነገር ይሏቸዋል እኮ በእርግጠኝነት። አሁን እሺ አትጨቃጨቀኝ። አሞሃል ራስተኛ አንተኛ ምን የሆንኩትን ሳላቅ እንዴት ነው የምተኛው? የሰላም እንቅልፍ የምተኛ ይመስልሻል? ይሄን ነገር ሳላስበው ይሄን ነገር ሳላስበው ይመስልሻል? እንደዛ በቃኝ። አሁን አይደል እንዴ በለው በቃኝ። ትንሽ አልበላም ነው ቅድም እንጂ ውስጥ ተቻለሁ። በቃ እሺ በቃ ፋሚሊ ተሰናብታችሁ ነው በቃ ተኛ። አንተም ቻው በላችሁ። እሺ ቤተሰቦች ስለኔ የምትጨነቁ ይገባኛል። ይሄን ቪዲዮ ስታዩት በጣም ትጨነቃላችሁ ምናምን ነገር ባታውቁት ደስ ይለኝ ነበር። ግን ያው የጠፋንበትን ምክንያት ምናምን ሚኪ ጠፋህም እያላችሁኝ ነበረ ኮሜንት ላይ ምናምን በውስጥም እና እንዲታመም ምናምን ልደብቃችሁ አልፈለኩኝም። አሁን ይሄን ቪዲዮ ስታዩትም በጣም እንደምትጨነቁ አውቃለሁ ምናምን ሁላችሁንም። እኔ ደህና ነኝ እግዚአብሔር ይመስገን። ምንም እንኳን በሽታዬ ባይታወቅም አሁን ላይ ደህና ነኝ። ግን እግዚአብሔር ይመስገን ደህና ሆኜ ከዚህ እንደምወጣም እርግጠኛ ነኝ በፈጣሪ ስለምተማመን እና ማንም እንዲጨነቅ አልፈልግም። ሁላችሁም በቃ በጸሎታችሁ አግዙኝ ምናምን አትጨነቁ። ያው እግዚአብሔር የፈቀደው ነው የሚሆነው ሁሉም ነገር እግዚአብሔር ያለው ነው የሚሆነው ምናምን ብቻ እንድትጨነቁ አልፈልግም። ቤተሰቦች ማንም እንዲጨነቅ አልፈልግም።
እና በቅርቡ ደግሞ እንገናኛለን። በቅርቡ ባሪ ቪዲዮ እመጣላችኋለሁ። ብዙ ያሰብኩት ነገር አለ አይደል? ብዙ የምንሰራው ስራ አለ፣ ብዙ ያሰብነው ነገር አለ። እነሱን ስራዎች ይዤ እመጣለሁ ወደ እናንተ ቤተሰቦች። ብዙ ያቀናቸው ነገሮችም አሉ። ከፈጣሪ ጋር አሳካዋለሁ ብዬ አስባለሁ እና አደርገዋለሁ። ቤተሰቦች እዚህ እንደተኛው አልቀርም፣ እወጣለሁ፣ ከፈጣሪ ጋር እወጣለሁ ብዬ አስባለሁ። በጸሎታችሁ አግዙኝ። ሁላችሁም እወዳችኋለሁ። ሁላችሁንም ከልቤ እወዳችኋለሁ። እና ፋሚሊ ያው ህመሙን ባውቀው ኖሮ ደስ ይለኝ ነበር፣ ግን እሱም አውቄ እየደበቅኩት ምናምን እየመሰለው ነው። እና እረፍት ማድረግ አለበት ትንሽ። እኔም ቪዲዮ ምናምን ብዬ እንትን እያስጨነቁት ነው። እና በቃ ወዳችኋለሁ ፋሚሊ። በቀጣይ ቪዲዮ አሪፍ ቪዲዮ እንሰራለን። ተሽሎት አሪፍ ቪዲዮ እንሰራለን። ወዳችኋለሁ።